አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ ሆናችሁ ላይክ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ላይክ ሸር አድርጉ፣ አዲሶችም ሰባ አድርጉኝ። ወዳችሁና ፈቅዳችሁ ስለምትከታተሉ በጣም አድርጌ አመሰግናለሁኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እንደተለመደው ከነቢያት ታሪክ ከሚለው የዛሬው ባለ ታሪካችን ነቢዩላህ ሁድ አለይሂ ሰላም ናቸው። አላህ ሱብሓነሁ ወተዓላ የኑህን ህዝቦች በውሃ ካጠፋ በኋላ በምድር ላይ ከኑህ አለይሂ ሰላም ጋር አብረው የዳኑት ሙእሚናን ውጪ ምንም አይነት የሰው ልጅ አልቀረም ነበረ። ይህ በእንዲህ እንዳለ ኑህ እና በዛ ዘመን የነበሩት ሰዎች ከሞቱ በኋላ አንዳንዱን ሲተካ በምድር ዳግም በሰዎች ትሞላ ጀመር። ያ ዘመን ካለፈ በኋላ የነበሩት ህዝቦች ማንም አምልኮት ከማያውቀው በላይ ጣዖታትን ማምለክ ተያያዙት። የህዝቡ መለያ ስማቸው አድ ይሰኛል። በመጀመሪያ የአድ ህዝቦችን ላስተዋውቃችሁ። የአድ ህዝቦች በአረቢያ ምድር በየመን ግዛት አህቃፍ በሚባለው አካባቢ ኢረም በተባለችው ከተማ የሚኖሩ በጣም ትላልቅ ቁመናና ያላቸው ህዝቦች ሲሆኑ አላህ ሱብሓነሁ ወተዓላ ስፍር ቁጥር የሌለውን የጸጋ አይነት ያትረፈረፈባቸው ጎሳዎች ናቸው። ከጸጋዎቹም የሚኖሩበት ምድር በጣም ለቡቃያ አመችና ለም አፈር ያለባት አካባቢ ነው። ሰውነታቸው በጣም ግዙፍ እና ረጃጅሞች ነበሩ። ከሰውነታቸው መግዘፍ የተነሳ አንድን የተምር ዘንባባ በሁለት ጣታቸው ይነቅሉ ነበረ። ነገር ግን አላህ ለዋለላቸው እንዲህ አይነት ኒዕማ ምላሻቸው ምስጋና ሳይሆን ድንበር ያለፈ አመጽና መኩራራት ነበረ። የኑህ ህዝቦች ያደረጉትን የነበሩትን የጣዖት አምልኮ አሟሟቅ ጀመሩት። ያም አላንስ ብሏቸው ምድርን በተለያየ የወንጀል አይነቶች ይሞሏትም ጀመር። ነገር ግን ለቅጣቱ የማይቸኩለው አላህ ሱብሓነሁ ወተዓላ በእዝነቱ አዘል ጥበቡ ከመጥፎ ከልክሎ ወደ መልካም የሚጠራቸው ሁድ አለይሂ ሰላም የተባለውን መልእክተኛ ከመካከላቸው ላከላቸው። ሁድ አለይሂ ሰላም መልካም፣ ቁጥብ፣ የተረጋጉና አንደበተ ርቱዕና አረብኛ ቋንቋን ለመጀመሪያ ጊዜ የተናገሩ ነብይ ናቸው። አላህ ሱብሓነሁ ወተዓላም እሳቸውን ወደ ህዝባቸው በመሄድ የጌታቸውን ተልእኮ እንዲያደርሱ አዘዛቸው። ሁድ አለይሂ ሰላም የጌታቸውን ትዕዛዝ በመቀበል ወደ ህዝባቸው ሄደው እኔ ከጌታችሁ የተላኩህ ነብይ ስሆን በዚህ ዓለም አላህ የሚባለው ጌታ አለ፣ ከሱ ሌላ አምላክ የለም። እነዚህን ከተለያየ ድንጋይና እንጨት ጠርባችሁ የምታመልኳቸው ጣዖታቶች መጥቀምም መጉዳትም የማይችሉ ደካማ ሲሆኑ ከናንተ ጥበቃን ይሻሉ እንጂ ራሳቸውን አይጠብቁም። እኔን የታዘዘ ከሞተ በኋላ ጀነት ይገባል፣ እኔንም ያስተባበለኝ ጀሃነም መቀመጫው ስትሆን መቀመጫነቷ ምንኛ ከፋ ብለው ማስጠንቀቅ ጀመሩ። እነሱም ነቢያቸው በሚናገረው ግራ በመጋባት እንዴት ነው ያንን ሁሉ አማልክቶቻችንን ትተን አንድን ፈጣሪ ብቻ የምንገዛው? ይህ ሰውዬ ምን አይነት ቂልነት ነው ይዞብን የመጣው? ይሉም ነበረ። ሁድ አለይሂ ሰላም ህዝቦቹ የሚያሳዩት የመልስ ምት ለቅጽበት እንኳን ተስፋ አላስቆረጣቸውም ነበረ። ይልቁንም እኔ ከናንተ ዘንድ የፈጣሪያችሁን ጥሪ ለማድረስ ከመካከላችሁ የተመረጥኩኝ ሲሆን የተላኩበትንም
ተልኮ ያለመሰልቸት በተደጋጋሚ ወደ እናንተ አደርሳለሁ። እስቲ ፀሐይን እና ጨረቃንም ተመልከቱ። ማን ነው የሚያፈራርቃቸው? ማነውስ የፈጠራቸው? ምድርና ሰማይን ተመልከቱ። ማን ነው ምድርን አንጥፎ ሰማይን ያለ ምሰሶ ያንጣለለው? ተዉ ህዝቦቼ፣ ጌታችሁን አምልኩ፣ ተጠንቀቁ። እናንተ ከሞታችሁ በኋላ ትቀሰቀሱና በሰራችሁትም ትተሳሰባላችሁ። መልካም የሰራ ለነፍሱ ነው፣ መጥፎም የሰራም ከከሳሪዎቹም ይሆናል እያሉ ይጠሯቸው ነበረ። የአድ ህዝቦች ይህንን የነቢያቸውን ጥሪ በሰሙ ጊዜ ይህን ሰው ከአማልክቶቻችን አንዱ በመጥፎ ተመለከተ፣ አብዷል በማለትም ይተቹት ጀመር። አንዳንዴም ይህ ሂሳብ፣ ጀነት፣ ጀሃነብ መቀስቀስ የምትለው ምን ማለት ነው እያሉም ይከራከሩታል። የአድ ህዝቦች በምድር ላይ ያለ አግባብ ኮሩ። ከኛ ይበልጥ በኃይል ብርቱ ማን ነው አሉ። ያ የፈጠራቸው አላህ ሱብሓነሁ ወተዓላ ለእርሱ በኃይል ከነርሱ ይበልጥ የበረታ መሆኑን አያዩምን? በተአምራቶቻችንም ይክዱ ነበሩ ሲልም አላህ ወቀሳቸው። ሁድ ዓለይሂ ሰላም የህዝቡን ሁኔታ ተስፋ ሳያስቆርጠው እናንተ ከምትሰሩት ሁሉ እኔን ነፃ መሆኔን መስካሪ ሁኑ እያለ የሱን ጥሪ ባለመቀበላቸው በዱንያ የሚደርስባቸውን ቅጣት ያበስራቸውም ጀመር። እነሱም ምንድነው ዝም ብለህ ቅጣት እያልክ የምታስፈራራን? እንዲያውም እስቲ ቅጣቱን የምትለውን አምጣ እያሉ ያሾፉበታል። ሁድ ዓለይሂ ሰላም ይህ ማስጠንቀቂያቸውም ቅጣት በእናንተ ላይ ተፈጻሚ ይሆናል፣ አትጠራጠሩ አላቸው። በመጨረሻም ሁድ ዓለይሂ ሰላም በህዝባቸው ላይ ዱዓ ማድረግ ጀመሩ። ከዚያም አላህ የቅጣቱን አርጩሜ በህዝቡ ላይ ሊያወርድ መጀመሪያ ለረጅም ዓመታት ዝናብን በማቋረጥ ምድሪቷን አድርቆ እንስሳቶቻቸውን አጠፋባቸው። ሁድ ዓለይሂ ሰላም ከዚህ ሁሉ እንግልት ሊያድናችሁ የሚችለው በጌታችሁ ማመን ብቻ ነው አላቸው። እነሱም በረሃብና በጥማት እንሞታታለን እንጂ ከጣዖታችን ሌላ ማንንም አንለምንም በማለት ጣዖታት ዘንድ ሄዱ፣ ይገዙት ጀመረ። ከዕለታት አንድ ቀን ጣዖታቸው ዘንድ ሄደው እሪ ብለው ሲወጡ ሰማይን በዳመና ተሞልተው አገኙ። በጣምም ተደሰቱ። አማልክቱ ጸሎታቸውንም እንደሰማ አመኑ። ጥሩ ዝናብ ሊዘንብ ነውም ብለው በማለትም ተመጻደቁ። ያንን ጊዜ ሁድ ዓለይሂ ሰላም ይህ እኮ አምጣልን ያላችሁት የቅጣት ዳመና ነው እንጂ እናንተ እንደምታስቡት ዝናብ አይደለም አላቸው። ከዚያም ከፍተኛ ጉልበት ያለው ንፋስ ከተማቸውን ያናውጥላቸው ጀመር። ቀስ በቀስ ንፋሱ አስፈራሪ ድምፁን እየቀላቀለ በከፍተኛ ጩኸት ህዝቡን ወደ ሰማይ ማፈናጠር ጀመረ። በዚህን ሁኔታ ለ7 ሌሊቶችና ለ8 ቀናት ያህል ንፋሱ ዘለቀ። በእነዚያ የቅጣት ቀናት ሰውም እንስሳውም ምንም አይነት ፍጡር አልቀረም ነበረ። በሁድ ዓለይሂ ሰላም ያመኑት ሙእሚናን ሲቀሩ ሁሉም የመቀስፈቱ ሰለባ ሆነው ታሪካቸው በቅጣት ብዕር አጠናቀቁ። እርሱና እነዚያንም አብረውት የነበሩትን ከኛ በሆነው ችሎታ ከቅጣቱ አዳናቸው። እነዚያም
ተአምራቶቻችንን ያስተባበሉና አማኞች ያልነበሩትን መሰረት ቆረጥን። ሱረቱል አልአዕራፍ 72 ላይ ለዛሬ ያቀረብኩላችሁ የነቢዩላህ ሁድ አለይሂ ሰላም ታሪክ ይሄን ይመስላል። በሚቀጥለው በአዲስ ቪዲዮ እስከምንገናኝ በያላችሁበት የአላህ ሰላምና እዝነት አይለያችሁ። ላይክ ሸር በማድረግ አበረታቱኝ። ባይ